ሰላም እንዴት ናችሁ? ሰላም ናችሁ የቤተሰቦቼ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። እንደምታዩት በጣም ቆንጆ ለቁርስ የሚሆን ለመክሰስ፣ ለቡና ቁርስ የሚሆነን ቆንጆ ትናንሿን አምባሻ በመጥበሻ መንጋግራትን እሷን ጋግሬ ያለሁኝ በሻይ በወተት እንዲሁም ደግሞ በማር ልንመገበው የምንችለው ቀላል አዘገጃጀት ነው። በቤታችን ኦቨን ባይኖረንም በመጥበሻ እንደዚህ አሳምረን መጋገር እንደምንችል የሚያሳይ ቪዲዮ ነው። ቤተሰቦቼ ቪዲዮውን እስከ መጨረሻው እንድትከታተሉኝ በትህትና ጠይቃለሁ። አብራችሁኝ ቆዩ ላለሁኝ ትንሽ ጨው አድርጌያለሁኝ። ስኳር አንድ ማንኪያ፣ ለብ ያለ ውሃ ጨምሬያለሁኝ። ትንሽ ዘይት ነጭ ዘይት ጨምሬያለሁ። ዱቄት በዚህ በሁለት ጨምሬያለሁኝ። እርሾ ደግሞ ይሄንን አንድ እሽግ እርሾ ትንሽ አስቀርቻለሁ፣ በጣም ትንሽ እሱን ጨምሬያለሁኝ። ጥቁር ቅመም ወይም ጥቁር አዝሙድ ጨምሬያለሁ። ከዛ ይሄን በደንብ እሽት አድርገን እናቦካዋለን ማለት ነው። ለጾም ጊዜ የሚሆነን ወተትም እንቁላልም ያልገባበት በዘይትና በውሃ ብቻ የሚጋገር ነው ማለት ነው። ኪሳችንን የማይጎዳ ምንም ነገር ብዙ ግብአት የማይጠይቀን ግን ደግሞ በጣም ከሱቅ ከምንገዛው ዳቦ በጣም ቆንጆ የሆነ ነው ማለት ነው። እንደዚህ አሸዋለሁኝ። በደንብ ነው ያሸሁት። ከአንድ የጨመርኩት ከአንድ ኩባያ ውሃ በላይ ትንሽ ነው ያስጨመረኝ፣ ብዙ አላስጨመረኝም። ከዛ ማሸት አለብን ማለት ነው። በደንብ አሸዋለሁኝ እዚህ ላይ አውርጄ በአጭር ደቂቃ ውስጥ ነው የሚደርሰው። ቶሎ ነው ኩፍ የሚልልን። እርሾው ቆንጆ ከሆነ ወዲያው ነው ኩፍ የሚለው። 10-15 ደቂቃ በ10-15 ደቂቃ ውስጥ ኩፍ ይልልናል። ከስር ዘይት ቀብቼው ሸፍኜ አስቀመጥኩት ማለት ነው። አሁን በ15 ደቂቃ ውስጥ ያው ኩፍ ብሎልኛል። አወርደውና ትንሽ ዘይት ቀባውና አሸታ አሸታ አደርገዋለሁ። ከስር ዘይት ቀብቼዋለሁኝ። በደንብ ነው ያሸሁትና ትንሽ በእጄ እየመጠንኩኝ በእጄ በመጠን እያረኩኝ እንደዚህ እያስተካከልኩኝ ትሪ ላይ ዘይት የተቀባ ትሪ ላይ አስቀምጠዋለሁ። ሁልጊዜ ቤት ውስጥ የምንሰራቸው ነገሮች ጤናማ ናቸው። ግብአቶቹን አመጣጥነን ጨውንም ስኳሯንም አመጣጥነን ስለምንጨምር ምን አይነት ዘይትም እንደምንጠቀም ስለምናይ ሁልጊዜ በቤት ውስጥ የሚዘጋጁ ነገሮች ጤናማ ይሆናሉ ማለት ነው። አሁን የሸፍኛ አስቀመጥኩት ሁሉንም። ከዛ በእጄ እንደዚህ እያስተካከልኩኝ እየጠፈጠፍኩኝ በምንፈልገው ቅርጽ እንደዚህ እናስተካክለዋል። እንደ አምባሻ ከፈለግን እንደዚህ እያስተካከልን እየቆራረጥን በምንፈልገው ቅርጽ ሁሉንም እንደዚህ አስተካክለዋለሁ ማለት ነው። እንደዚሁም መጋገር እንችላለን። እንደ ጠብኛ አድርገንም ብንጋግረው ምንም ችግር የለም። እንደዚህም አስተካክለን ብንጋግር ሊጡ ለሁሉም ነገር የተመቸ ነው፣ አቦካኩ ማለት ነው። ዋናው ቆንጆ ሆኖ ውስጡ በስሎ ተስተካክሎ ጣዕሙ ቆንጆ እንዲሆንልን ብቻ ነው እንጂ
እንደፈለግን አድርገን አስተካክለን ብንጋግረው እንደዚህ ቆንጆ ሲሆን ያው ለዓይንም ይስባል፣ ልጆችም ደስ ብሏቸው ይመገባሉ ማለት ነው። በተለይ ኦቨን ከሌለን ይሄ ጥሩ አማራጭ ይሆነናል። ሁልጊዜ ደግሞ ምጣድ ከምንለኩስ በቀላሉ እንደዚህ ቁርስ እንሰራለን ማለት ነው። እኔ ብዙ ሰዓት አልፈጀብኝም። ወዲያው ኩፍ አለ፣ ወዲያው ጋገርኩት። እንደዚህ እያስተካከልኩ በምንፈልገው ዲዛይን እያወጣን ግማሹን እንደዚህ አስተካክዬ ካስቀመጥኩት በኋላ ሸፍኛ አስቀምጬ ይሄን እስከሚበስልልኝ ድረስ ሌሎችን ደግሞ የቀሩኝን በዚህ መልኩ እያስተካከልኩ ተራ በተራ እጋግራቸዋለሁ ማለት ነው። ቪዲዮ እንዳይረዝምብኝ ሁሉንም በዛ መልኩ አድርጌያለሁ። ከዛ ቀስ እያልኩኝ ስቶቪን አስተካክዬ ሙቀቱ በመካከለኛ አድርጌ ቀስ እያልኩኝ እያገላበጥኩ አበስላቸዋለሁኝ። በመጋግርበትም መጥበሻ ዘይት ቀብቼው ቀስ እያልኩኝ በዚህ መልኩ ብዙ ጊዜም አይፈጅ ጉልበትም አይፈጅብን ቆንጆ ትናንሾቹን አምባሻ እንደዚህ በመጥበሻ እንጋግራለን ማለት ነው። በጣም ቀላል ነው። ስናቦካቸው የምንጠቀመው የዘይቱ መጠን የእርሾው እንዳይበዛ፣ ሲበዛም እርሾው በጣም ግንን ስለሚል መጥነን እርሾዋንም ምጥን አድርገን ጨውንም ስኳሯንም ለጣዕም ብቻ ብንጨምር ስኳር ለጣዕም ብቻ በዚህ በሁለቱ በሰፈርኩት ላይ አንድ የሾርባ ማንኪያ ስኳር ነው የጨመርኩት። ለጣዕም ብቻ ነው። ጨውም አስተካክለን እንደዚህ ቆንጆ አድርገን እንጋግራለን ማለት ነው። በጣም ቀላል ጊዜ የማይፈጅብን ቆንጆ የቡና ቁርስ እንጋግራለን። ዛሬ ሰንበት ነው። የሰንበት ቁርስ በማር ጾም ስለሆነ በማር በሻይ ተደርጎ ሊመገቡት ይችላሉ። በጣም ቀላል ነው። ሁሉንም አንድ ባንድ ቀስ እያልኩኝ ጊዜ ወስጄ አብስየዋለሁኝ። እንደዚህ በምንፈልገው ዲዛይን እያደረግን ጋግረን ጨርሰናል ማለት ነው። ሁሉንም ይሄ መጨረሻዬ ነው። ሙቀቱን ብቻ እንዳይግለበለብ አስተካክለን እንደዚህ በሚያምር መልኩ ቆንጆ አምባሻ ጋግረናል። በጣም ቆንጆ ነው። ሽታውም ደስ የሚል ነው። ቤት ውስጥ የተዘጋጀ ነገር ሁልጊዜ ጤናማ ነው። በዚህ መልኩ እንደዚህ እንደምታዩት ተጋግሯል። ቪዲዮን ከወደዳችሁት ቤተሰቦቼ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ለነባር ቤተሰቦቼም ሼር እያደረጋችሁ ለሌሎች እንዲደርሱልኝ አድርጉልኝ እላለሁኝ። እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ለሚቀጥለው እስከምንገናኝ ድረስ ደህና ቆዩኝ። ቻው።